እኔና እናንተ ሁላችንም ያው ሰዎች ነን። ይሄን ታምናላችሁ አይደል? ታሳቀው በጣም ጭወን ነገር አለ ማለት ነው። ሰዎች ነን አይደል? እኛ ሰዎች ነን። ሰው የሚባለው ፍጡር ያው እዚህ ጋር ቆሞ የምታዩት እናንተ የምታደምጡት ሰው ነው። በባህሪ ደረጃ ግን we are human beings ሰዎች ነን። ግን በባህሪ ደረጃ እንስሳዊ ባህሪ አለብን። animalistic behavior አለን። እንስሳዊ የሆኑ ባህሪያቶች አሉ። እነዚህ እንስሳዊ ባህሪያቶችን ቁርአን over and over የሚያነሳው በጣም በተደጋጋሚ ያነሳዋል። የሰው ልጅ ሁለት አይነት ማንነት አለው። ራሽናል ክሬሽን ነው። ራሽናል ክሬሽን ነው ስንል ዲፕ ቲንከር ነው። ሰው በጥልቀት ያስባል፣ ይመረምራል፣ ያስተውላል። ነገርን በእውቀት በማሰብ ላይ ተመስርቶ ያደርጋል፣ ይናገራል። so we are rational human beings። የሰው ልጅ ራሽናል የሆነ ምክንያታዊ የሆነ ፍጡር ነው። ግን ሁሉ ጊዜ የሰው ልጅ ምክንያታዊ ነው ብለን ስንመረምር ግን አይደለም። ምክንያታዊ ያልሆነበት ደግሞ ፓርት አለ። ኢራሽናል የሆነ ፓርት አለው። ምክንያታዊ የሆነ አንዳንድ ጊዜ ቃላቶች ትናገራለህ ግን አስበው አይደለም። እንደዛ ማለት አልፈለክም። አንዳንድ ነገሮችን የማይሆን ስራ ትሰራለህ፣ የማይሆን ቃል ትናገራለህ፣ የማይሆን ተግባር ትፈጽማለህ። ከዛ ራስን ትወቅሳለህ መልሰህ። ለምን? ውስጣችን ኢራሽናሊቲ ስላለ ነው። አንኮንሺየስሊ የምናደርጋቸው ነገሮች አሉ። ያ አንኮንሺየስሊ ሳናስበው የምናደርገው ነገር እንስሳዊ ባህሪ ተብሎ ይጠራል። ስለዚህ የሰው ልጅ ከራሽናል ማንነቱ የበለጠ ገቨርን የሚያደርገው ኢራሽናል ማንነቱ ነው። ምን ማለት ነው? በማሰብ በመመርመር ከሚፈጽመው ይልቅ ሳያስብ የሚያደርገው ነገር ወይም የሚያደርገውን ድርጊት ኮንሲኩዌንሱን ውጤቱን ሳያስበው ነው የሚያደርገው። ሳያስበው ያደርጋል። ይሄ ሳናስበው ውጤቱን ሳናስበው የምናደርገው ወይ የምንናገረው ነገር በስሜት ነው። ስለዚህ ኢራሽናሊቲ ኢሞሽን ይሆናል፣ ስሜት ይሆናል። ይሄ ስሜት ደግሞ በደንብ ልብ በሉኝ፣ ይሄ ስሜታችን ደግሞ እንስሳዊ ባህሪ አለው። ስለዚህ የሰው ልጅ በዋነኝነት የሚመራው ምንድነው ስንል ስሜት ነው፣ አስተሳሰብ አይደለም። ለዚህ ቀላሉ ፌስቡክን ከፈት አድርገው በተለይ የፖለቲካ ትኩሳት፣ የብሔር ትኩሳት የኛ ምናምን እያለ ይጽፋል፣ ይናገራል ምናምን ደምሶ እስኪገታታል። ከዛ ኢንተሌክቹዋሊ ቀረብ ብለ ፖለቲካሊ ኢንተሌክቹዋሊ ዲፕ የሆነ ዲስከሽን ስትጀምር ለካ ሰውየው ባዶ ነው፣ ምንም የሚያውቀው ነገር የለም። ለካ በስሜት ነው የኛ ምናምን የሚል እንትን ያለበት። አየት ኢሞሽን ኦቨርቴክ ያደርገዋል። ስለዚህ ኢሞሽን የሚገርም ነገር የትም ቦታ ይገባል፣ ችግር የለበትም። ስሜት ችግር የለበትም፣ የትም ቦታ ነው የሚገባው። ቤት ውስጥ ይገባል፣ በስሜት ሰዎችን ያፋጃቸዋል። ብሔር ውስጥ ይገባል፣ ፖለቲካ ውስጥ ይገባል፣ ሃይማኖት ውስጥ ይገባል። እንደውም አንዳንድ ጊዜ የኛ ግሩፕ በዲን ራሱ ከኛ ውጭ ያለው ጠፍቷል ምናምን በቃ። ከዛ ቁርአን ያውቃሉ ብለህ ቁጭ ብለህ ዲስከስ ታደርገው ሰውየው ምንም የሚያውቀው ነገር የለም። ምንድነው ሲባል ስሜት ነው። ኢሞሽን governs the entire our life። ስሜት ሙሉ ህይወታችንን ነው ኮንትሮል የሚያደርገው የሚቆጣጠረው ሙሉ ስሜታችንን። በጣም የሚገርመው ነገር ይሄ ስሜት ውስጥ compulsive behavior የሚባል ነገር አለ በሳይኮሎጂው። ልማዳዊ ባህል አሁን ልማዳዊ ባህል ከጧት እንቅልፋችሁ ከተነሳችሁ በኋላ በእርግጠኝነት የምናገረው ነገር ብዙ ጊዜ ስልካችሁ ነክታችኋል። ሹር ነኝ፣ በጣም እርግጠኛ ነኝ። ግን ለምን እንደነካችሁ ታጣቁ። በቃ ዝም ብለህ ታወጣለህ፣ ታየዋለህ፣ ታስገባዋለህ። 2 ደቂቃ እኮ አይሞላም ድጋሚ ታወጣዋለህ። እንደውም 2 ደቂቃ ኢማን ካለ ነው ራሱ የምትቆየው። ኢማን አሶሲዬሽን ማለት አይደለም። እና ኮምፐልሲቭ ቢሄቪየር አለን። በቃ ዝም ብሎ ተደጋጋሚ የምንናገረው ቃል አለ፣ የምንሰራው ስራ አለ። ይሄ ኢሞሽን አንድ ቢዩቲፉል ሳይኮሎጂ መጽሐፍ ለምን ይላል? ኢሞሽን colors our thinking ይላል። ስሜት ይላል አስተሳሰባችንን ራሱ ቀለም ይቀባለታል ይላል። አንዳንዴ የምናስበው በስሜት ይሆናል። ወንድም ሴትም በስሜት የሚያስብበት ጊዜ አለ በጣም። እና ለምሳሌ ከተማው በሙሉ ይቃወማታል። የሆነ ልጅ አፍቅራለች፣ መቼስ ፈርዶባታል እና በቃ ወደዋለች በጣም። ከተማው በሙሉ በፍጹም እሱን አታገቢም ይላል። በፍጹም ለምን ሲባል ምክንያት ያቀርባል ሰው ሁሉ። ምክንያቱም ይሄ እሱ ማታገቢበት መቼስ አንተ ብዙ ምክንያት ነው ያለው አንተ የምትጠላበት፣ ግን ይሄ ምክንያት ተብሎ ይደረደራል። ስትሰማው እሱ አትቀበለውም። ለምን? ፍቅር ምንድነው? ፍቅር ፊዚክስ አይደለም። ምን ነው ፍቅር ስለ ትንሽ እንትን አላችሁ ያዛረጋችሁ ፍቅር ፊዚክስ አይደለም፣ ስሜት ነው። ስለዚህ እሷ የወደደችው ያፈቀረችው በስሜት ነው እንጂ ሪሊ ዲፕሊ መርመራው አይደለም። ወይም አንዳንድ ጊዜ አንተ የምትወዳት መታፈቅራት ዲፕሊ አውቃት አይደለም፣ ስሜት ነው። ያንተ ስሜት አስተሳሰብን ከለር ያደርገዋል እና ሁሉም ተሳስቷል እኔ ልክ ነኝ ትላለህ። ይሄ አይነት አስተሳሰባችን አኒማሊስቲክ ቢሄቪየር እንስሳዊ ባህሪ ነው። ረመዳን ተልኮ ነው አይደል የመጣ ነው። እኔ ግን እያወራሁት ሂውመን ኔቸር ነው፣ ስለ ሰው ልጅ ተፈጥሮ ነው። ምን አገናኘው? ረመዳን የመጣው ለሰው ልጆች ሁሉ ምንድነው ብለን አልቀደም? ረመዳን
ለሰው ልጆች ሁሉ ምንድነው ሁዳ ነው ጋይዳንስ ነው ሰው ልጆችን ሁሉ የሚመራ ነው የሰው ልጅ ደግሞ ለመመራት መጀመሪያ የሚያስፈልገው ይሄ እንስሳዊ የሆነው ማንነቱ ኮንትሮል መደረግ አለበት ውስጣችን there is a stranger ውስጣችን የሆነ እንግዳ የሆነ አካል አለ ታውቃለህ እንግዳ ለዛ ነው ቁርአን ኦቨር ኤንድ ኦቨር የሚያነሳልን ምን እንደሆነ ታውቃላችሁ ወፊ አንፉሲኩም አፈላ ትብሲሩን ይላል በውስጣችሁ ድንቅ ታምር አለ ትንሽ ለምን አታስተውሉም ይላል አወለም የተፈከሩ ፊ አንፉሲሂም ሱረቱ ሩም ምዕራፍ 30 ላይ ሰዎች ውስጣቸውን ለምን አይመረምሩትም ይላል እኛ ራሳችንን ረስተናል ሶሻል ሚዲያ እኮ ዝም ብሎ አይደለም ክሬት የተደረገው ዝም ብሎ አይደለም የተሰጠን እኮ ሶሻል ሚዲያ የራሱ የሆነ ግሬት ቤኔፊትስ እንዳለው አውቃለሁ ጥቅም እንዳለው አውቃለሁ ፓሲቭ ነን ቫዮለንት ፓሲቭ ሪቮሉሽን በሉት አመጽ የተቀሰቀሰበት አብዮት በሉት አመጽ የሌለው አብዮት በሉት መንግስት ሲቀየር አይተናል በፌስቡክ መንግስት ሲለወጥ አይተናል ሊተራሊ በሶሻል ሚዲያ መንግስት ተቀይሯል በጣም ጥቅም አለው ማለት ነው at the same time ሶሻል ሚዲያ በጣም አደገኛ ፓርት አለው አደገኛ ፓርቱ ምንድነው በስሜት ላይ ይጫወትባል አሁን አንተ ኢንስታግራም ቲክቶክ ምናምን እያየ ማለት ነው ረመዳን ላይ ማሻአላ ተባረከ الرحمن ስታምር ማሻአላ ከዛ በኋላ አንድ 5 ደቂቃ አይተህ አራ ረመዳን እኮ ነው ከፈጥር በኋላ ከፈጥር በኋላ በነገራችን ላይ ረመዳን ያለ አይመስለንም እኛ አለሽ ከበላህም በኋላ ረመዳን አለ ቁርአን ምንድነው የሚያደርገው ይሄ እንስሳዊ የሆነው ባህሪ በነገራችን ላይ ሰው ቲክቶክ ምናምን እያየ እኔ አንዳንድ የማይገባኝ ሰዎች ፎቶአቸው ምናምን ቆንጆ አድርገው ምናምን ሴቶች ይለጥፉና ወንድ ለመሳብ ግን አይደለም እንደዛ አስበን አይደለም እና ምንድነው አለ አይደል በቃ ደስ ስለሚለኝ ነው ምን አልሽኝ ደስ ስለሚልሽ ነው እሱማኛም ደስ ይለናል ፖስት ሲደረግ ግን حرام ነው አደገኛ ነው በስሜታችን ላይ በጣም ነው ሶሻል ሚዲያ የሚጫወተው በጣም የሚገርም ጌም ነው የሚጫወተው የሚገርም አሳቃችሁ አይደል እያንዳንዱ ቤት ገብቶ ግን አፍርሶታል ሰውን አፍርሶታል በነገራችን ላይ ወጣቱ ፈርሷል ቆሞ ምን ሄደው ሰው መስሎ ነው ቅድም ስለሰው ሰው ነው ለይ ልጅ ያሳቀው ነው በጣም ሰውነቱን ያጠራጠረው ሰው መስሎናል አይደል ቆመን ስንሄድ ሶሻል ሚዲያ ግን ዜሮ ነው ያስገባን ዜሮ ይሁን ያደረገው በኢሞሽን ነው በስሜት ነው የሚጫወተው ለምን እንስሳዊ ባህሪን ያቀጣላ እነሱ የሆነች ነገር ያቀብለዋል እሱ ላይ ስትፈጠቱላለ ብዙ ነገር ያመጣል ስለዚህ ሶሻል ሚዲያ ላይ ቁጭ ብለ ኢንተሌክቹዋሊ ዲፕ ቲንከር በጣም ስፒሪቹዋሊ የመጠቀሰው በመንፈስ የመጠቀ በአስተሳሰብ የመጠቀሰው ሆናለው ካልከኝ ራስን ያታለልክ ነውና ነቃበል ለማለት ፈልጌ ነው ዩዝ ሪስፖንሲቢሊቲ ታረከ ረመዳን ጋር ምን አገናኘው ይሄ ረመዳን ከሚጫወተው ሚና መካከል አንዱ ይሄንን ውስጣችን ያለው እንግዳ የሆነው ሰውዬ የለም እንግዳ የሆነው አንዳንዴ ግንፍል ምናምን የሚለው የሚያምፀው የሚያስቸግረው ሰውዬ የለም አለኮ ውስጥ ያንን ሰውዬ ኮንትሮል ነው የሚያደርገው ቁጭ በል ነው የሚለው አሁን በጣም የራበው ሰው እስቲቺ ልጅያት በጣም ቆንጆ ናት ምናምን የምትለው እሱ በዛ ሰዓት የሚታየው ምግብ ብቻ ነው ለሱ ቆንጆ ስፔሻሊ ወንዶች ከራበን ምግብ ብቻ ነው በዛ ሰዓት ለኛ ቆንጆ ሌላ ነገር አይታየንም